ወደ አዲሱ ትምህርት ቤት ከገባሁኝ ዛሬ ሁለተኛ ሳምንቴ ቢሆንም ወንዶች ሁሉ ትኩረትና ወሬያቸው ስለኔ ሆኗል። አብዛኞቹ ወንዶች እኔን ለመቅረብ ቢፈልጉም የትምህርት ቤታችን ዳይሬክተር አቶ ሰለሞን አባቴ ስለነበረ የትኛውም ወንድ ደፍሮ ቀርቦ ሊያናግረኝ አልሞከረም ከአንድ ልጅ በስተቀር። ልዑል ይባላል። እዚህ ትምህርት ቤት ከመግባቴ በፊት ጓደኛዬ ስለሱ ደጋግማ አውርታልኛለች። ብዙ ሴቶች ምን እንደሚላቸው ባላውቅም በጣም ይወድሳል። ታዲያ እኔን በተደጋጋሚ ደፍሮ ሊያናግረኝ የሞከረው ወንድ እሱ ብቻ ነበር። ነገር ግን ወሬውና ጉራው በጣም ስለሚያስጠላኝ እሱን የማናገር ምንም ፍላጎት አልነበረም። ዛሬ እረፍት ሰዓት ላይ ወደምቀመጥበት ቦታ እየሄድኩኝ ሳለሁ ከጓደኞቹ ጋር ተሰብስቦ ቁጭ ብሎ እያወራ ነበር። ልክ ባጠገባቸው ላልፍ ስል መንገዴን ዘግቶ አስቆመኝ። አልፌው ሊሄድ ብሞክርም አላሳልፈኝ አለ። ይባስ ብሎ ወደ ሌላ አቅጣጫ እንድመለከት ከጠቆመኝ በኋላ ጉንጬን ሳመ። በጣም ተናድጄ በጥፊ መታሁትና ከዚህ በኋላ እንደዚህ አይነት ነገር እንዳይሞክር አስጠንቅቄው ገፍትሬው ሄድኩኝ። የተመታ ፊቱን እያሻሸ እና እየሳቀ ነገ እንገናኛለን የኔ ቆንጆ አለ። ነገሩ ስራው ሁሉ በጣም ያናድዳል። ቦታዬ ላይ ተቀምጬ ያደረገውን ነገር እያሰብኩ ስልሰለሰል ሳላስበው የእረፍት ሰዓት አልቆ ወደ ክላስ ግቢ ተባለ። ቦታዬ ላይ ተቀምጬ ያደረገውን ነገር እያሰብኩ ስልሰለሰል ሳላስበው የእረፍት ሰዓት አልቆ ወደ ክላስ ግቢ ተባለ። ጊዜ በሄደ ቁጥር ይህን ድርጊቱን ይተዋል ብዬ ባስብም እሱ ግን ጭራሽ እየባሰበት መጣ። ለአባቴ ተናግሬ ላስባረረው እንደምችል በነግረው ምንም ግድ አልሰጠው። ይሄው በሱ ምክንያት ትምህርቴን ለራሱ በስነ ስርዓት መከታተል አልቻልኩኝም። ምን እንደማደርግ ግራ ግብት ብሎኛል። ዛሬ ክላስ ጨርሰን ወደ ቤት እየወጣን እያለ ድንገት ሳላስበው ከጀርባዬ መጥቶ ቀንሽን አታውቂም እንዴ ቀሚስሽ እኮ ተበላሽቷል ብሎ ሹራቡን አሰራልኝና ወደኋላ እንዳልዞር ነግሮኝ ጥሎኝ ሄደ። በጣም ደንግጬ ስለነበር ምንም ነገር ሳልናገር ወደ ቤት ሄድኩ። ቤት ደርሼ ሻወር ከወሰድኩኝ በኋላ ልጁ ያደረገውን ነገር እያሰብኩ መገረም ጀመርኩ። እንደዚህ ጥሩ ነገር ማሰቡና ማድረጉ አስገረመኝ። በነጋታው ሹራቡን አጥቤ ይዤለት ከጓደኞቹ ጋር ቁጭ ብሎ እያወራ ነበርና አስጠራሁት። አመስግኜ ሹራቡን ሰጠሁት። እሱም ፈገግ አለና ምንም አይደለም ብሎ ተቀብሎ ሊሄድ ሲል የሰው ውለታ እንዲኖርብኝ አልፈልግም። ውለታ እንዴት ነው የምመልሰው አልኩት። ፈገግ አለና እዚች ጋር ከሳምሽ በቂ ነው ብሎ ባለፈው በጥፊ የመታሁት ፊቱን አሳየኝ። ባደረገው ነገር ስለተገረምኩ ሳቅኩኝ። ልዑል እባላለሁ ብሎ እጁን ለትውውቅ ዘረጋልኝ። እኔም ማቤላ እባላለሁ ብዬ ጨበጥኩ። ቆንጆ ስም ነው ያለሽ አለ። አመሰግናለሁ አልኩት። በቃ ለውለታ የምላሽ ወይ መጠረ በኋላ አብረን ነው ወደ ቤት የምንሄደው። እምቢ ማለት አይቻልም። እኔም እየሳቅኩኝ ወደ ክላስ አመራሁ። ልክ የክላስ ሰዓት አልቆ ከትምህርት ቤት ግቢ እየወጣሁ እያለ ከኋላ የሆነ ሰው ጠራኝ። ስዞር ልዑል ነበር። ቆንኩኝና ጠበቅኩት። ልክ ሲደርስ እያለከለከ አብረን እንሄዳለን ተባብለን ጥለሽ ልትሄጂ ነበር አይደል? በአሁን እንሄድ ብሎ ወደፊት ተራመደ። ሁሌ እንዳስገረመኝ ነው። አሁን እኮ ከሩቅ ለሚያየኝ ሰው ዛሬ ተዋወቅን ሳይሆን የብዙ ዓመት ጓደኛሞች ነው የምንመስለው። አንዳንድ ነገሮችን እያወራን ሰፈር ድረስ ሸኝቶን ቻው ብዬ ወደ ቤት ልገባ ስል ስልክ እንድንቀያየር ጠየቀኝ። እምቢ እንለው ስላልቻልኩኝ ሚኒን ሰጠሁት። እየሳቀ ቻው ብሎ ተመለሰ። ልዑል ከላይ ሲታይ ጉረኛ ቢመስል ጥሩ ልብ ያለው ልጅ እንደሆነ ያስታውቃል። ክፍሌ ቁጭ ብዬ የቤት ስራ እየሰራሁ እያለ ቴሌግራም ላይ ቴክስት ገባልኝ። አንስቼ ሳየው በሰላም ገባሽ ይላል። ልዑል ነበረ። ፈገግ አልኩ። ቤት አድርሰኸኝ አይደል እንደሄድከው አልኩት። ያው ከበር እስከ ቤት እኮ ብዙ ርቀት አለ። ምን እንዳጋጠመሽ በምን አውቃለሁ አለኝ። ሂድ ሞዛዛ፣ ለማንኛውም አታስብ፣ በሰላም ገብቻለሁ አልኩት። እኔም የምፈልገው እሱን ነው። ማቡ ደግሞ ስለተዋወቅን ደስ ብሎኛል አለኝ። እኔም ደስ ብሎኛል ብዬ ቆላምጬ ጠራሁት። የዛን ቀን በቴክስት ስናወራ አምሽተን ተኛን። በነጋታው ትምህርት ቤት ሲሄድ አልመጣም ነበረ። ምን እንደሆነ ባላውቅም ደብሮኝ ወደ ቤት ተመለስኩ። ቤት እንደገባሁ ቶሎ ብዬ ምን ሆነ ነው የቀረው